አንድ ሰው ለማግባት ሬዲ ይሆናል ብዬ ማመን ሲችልና ያንን መኖር ሲጀምር ለማግባት ሜቢ ሬዲ ሆኖ ይችላል። ገና ብዙ ነገር ዲል ማድረግ አለበት። ብዙ ነገር ይሄ ልብ መወገድ አለበት። በፍጹም ለማግባት ሬዲ አይደለም። እንዲህ ያለ ሰው ካገባ አደጋ ውስጥ ነው የሚገባው። ያገባውንም አደጋ ውስጥ ነው የሚከተው። ብዙ አምቢሽን ኖሮት ነው የሚገባው። ብዙ ፍላጎት ይዞ ነው የሚገባው። ሙሉነቱ እሷ ውስጥ የለም። ሙሉነቷ እሱ ውስጥ የለም። ሙሉነት ያለው እሱ ጋር ነው ያለው። እሱ ጋር ሙሉነትን ሳያገኝ ሰው ጋር ሙሉነትን ፈልጎ የገባ ሰው ውስጥ ያለውንም የጎደለ እንኳን ጥቂቷን ነገር ያፈርሳል። ጌታ ይመስገን። ይሄን ፕሮሰስ ሳትሄድ በዚህ ፕሮሰስ ውስጥ ሳታልፍ እኛ አሁን በራሳችን ላይ እናንግስ ብለው ተነሱ። ታምር ስላደረገ ማለት ነው። ታምራቱን አይተው። ነገር ግን ኢየሱስ ምን አደረገ? ሪፊውዝ አደረገ። እሱ ነው አልቀበልም አለ። ገለል አለ። ምንድነው እየጠበቀ ያለው? አይፈልግም። የመጣው ለምንድን ነው ማለት ለራሱ ጥቅም ባይሆንም የአብ ፈቃድ ይሄ ነው። ኢየሱስ ኦቶሪቲን በሙሉ ሰው ሁሉ የትን ያለውን ኦቶሪቲ ሊቀበል ይላችሁ። ኢየሱስ ከሞት ተነስቶ በመነሳት ይላችሁ ምን አለ መሰላችሁ? ልክ ከሞት ሲነሳ ኢሚዲየትሊ ያገኘው ማርያም ነው አይደለ? ምንድነው ያላት? ወደ አባቴና ወደ አባታችሁ ገና አልሄድኩም አይደል? አልሄድኩም እና ምን አትበይ አንቺ አትንኪኝ፣ ገና ወደ አብ አልሄድኩም ማለት እዚህ ምንም ኮኔክሽን አያስፈልገኝም፣ ምንም አይነት ታች አያስፈልገኝም፣ ከዚህ ምንም የምቀበለው ነገር የለም። ገና ከአብ ልቀበል ልሄድ ነው። ስለዚህ ይኸውላችሁ እንዴት መሰላችሁ? ኢየሱስ ሲኦል ነበር። ሲኦል ቆየ፣ ሲኦል ጠበቀ። ትላንት ያልኳቸው አለ አይደል? የጸለየው ጸሎት አለ። ነፍሴን በሲኦል አትተዋትም፣ ቅዱስም መበስበስን ያይ ዘንድ ከቶ አትፈቅድም እያለ ጸለየ። እግዚአብሔር ከሙታን ሲያስነሳው ብቻውን አይደለም የተነሳው። ብዙ አያሌ ሰዎች ምንድነው ቅዱሳን አብረው ተነስተዋል። በኢየሩሳሌምም ታይተዋል ይላል አይደል? ኢየሱስ ተነስቶ ልክ እንደተነሳ እነሱን ይዞ ያን ሰራዊት ይዞ ወደ አብ ሊገባ ነው። ወደ አብ ራሱን ፕሬዘንት ላይ ያደርጋል። በዛን ሰዓት ማርያም መሃል ላይ መንፈሳዊ ዓለም እንትን አድርጋ ምንድነው የሚባለው የድንበር ጥሳ መጣች። ማርያም አላት። ከማርያም ጋር ኮሚኒኬት አደረገ። ከነ ጴጥሮስ ጋር የተገናኘበት ጊዜ መንገድና ከማርያም ጋር የተገናኘበት ጊዜ መንገድ ይለያያል። ያልጨረሰው ፕሮሰስ መሃል ላይ ነው ከማርያም ጋር የተገናኘው። በዛ መሃል ኢየሱስ ከማርያም ጋር እያወራ ነው የሚመስለኝ። እነዛ ሰዎች ከተማ እየሄዱ እያዩ ከሞት የተነሱት ይዟቸው ሊገባ ነው። እዛ አልቀሩ እያዩ መሃል ላይ ማለት ነው። እሺ ኤኒዌይስ ልመለስና ከማርያም ጋር እየተነጋገረ ነው። ምን ብሎ? አትንኪኝ፣ እንዳትነኪኝ። ወዴት አልሄድኩም? ወደ አብ አልሄድኩም። ኢየሱስ ከሞት መነሳትን ራሱን ተነስቶ በአብ ዘንድ ራሱን ፕሬዘንት አድርጓል። ከማረጉ በፊት የሰማችሁኝ ነው። ፕሬዘንት አድርጓል። እዛ ቦታ ላይ እግዚአብሔር ምን ብሎታል? አንተ ልጄ ነህ፣ እኔ ዛሬ ወለድኩ ብሎታል። ጌታ ይመስገን። ከዛ በኋላ ተመልሶ መጥቶ ሐዋርያቱ ምን አለ? ስልጣን ሁሉ በሰማይና በምድር ምን አለኝ? ተሰጠኝ። ራሱን ፕሬዘንት በሚያደርግበት ሰዓት እግዚአብሔር ስልጣን ሁሉ ሰጥቶታል። አንተ ልጄ ነህ፣ እኔ ዛሬ ወለድኩ ብሎ ሁሉን አስረክቦታል። ሁሉን ሲሰጠው ስልጣንን ደግሞ ለማስተላለፍ ኢየሱስ ለመስጠት ለሐዋርያቱ ለመስጠትና የሱን ሚሽን ለማስተላለፍ መጣ። ራሱን ፕሬዘንት አደረገና ስልጣን ሁሉ በሰማይና በምድር ተሰጠኛል። ተቀብሎ ነው ከአብ። መቼ? አሁን ከመሆኑ በፊት፣ አሁን ራሱን ፕሬዘንት ለነሱ ከማድረጉ በፊት ተቀብሏል። ደቂቃና ሰዓት አትቁጠሩ። እሺ፣ መንፈሳዊ ተግባር ነው፣ መንፈሳዊ ነገር ነው ይሄ። ነገር ግን ስልጣን ተቀብሏል። ስልጣኑን ሰጣቸው ማለት ስልጣን ሰጣቸው፣ ሚሽን ሰጣቸው። ነገር ግን ኤክሰርሳይዝ እንዲያደርጉ ትቷቸው አብን አምኖ አሁን ወደ አብ ቀኝ ሄዶ ተቀመጠ። ሁሉን ከአብ ለመቀበል ነው ራሱን የሰጠው ኢየሱስ። መጀመሪያው ጊዜ ጀምሮ በልባችሁ ከሌላ ነገር ለመቀበል ከሌላ አካል ለመቀበል ወይ በራሳችሁ ለመውሰድ የሚፈልግ ልብ አይኖራችሁ። እግዚአብሔርን ስለምትፈልጉት ወይም ስለምታምኑት ወይም ስለምትጠብቁት ነገር ማመንን ተማሩ። ገብቷችኋል? ምንም ነገር ከእግዚአብሔር ለመቀበል እግዚአብሔርን ለመጠበቅ እስኪሰጣችሁ ለመጠበቅ ማመንን ተማሩ።
ይኸውላችሁ በዛ ሂደት ውስጥ ወደ እውነተኛ ማቹሪቲ ትመጣላችሁ። መጀመሪያ የምትቀበሉት ከምትጠብቁት በላይ የሆነ ነገር ነው። ማቹሪቲ ትቀበላላችሁ፣ ዊዝደም ትቀበላላችሁ፣ ካራክተር ትቀበላላችሁ፣ ዲሲፕሊን ትሆናላችሁ፣ እግዚአብሔርን ታገኙታላችሁ፣ የእግዚአብሔርን ልብ ታገኛላችሁ። በመጠበቅ ውስጥ ያለው ትሬዠር በማግኘት ውስጥ ልታገኙ ካሉላችሁት ነገር የሚያንስ አይደለም። ያ ትሬዠር ነው ልታገኙ ያላችሁትን ነገር እንድታገኙ ራሱ የሚያደርጋችሁ፣ እንድትቀበሉ የሚያደርጋችሁ። በመጠበቅ ውስጥ ያለው ሀብት፣ በመጠበቅ ውስጥ ለምትቀበሉት ነገር አሁን ካውንት ላታደርጉት ላትቆጥሩት ትችላላችሁ። ግን ወደ ማግኘት የሚያመጣችሁ ግን ያ ሀብት ነው፣ ያ ማንነት፣ ያ ባህሪ ነው፣ ያ ዲሲፕሊን መሆን ነው። በመጠበቅ ውስጥ ነው ብዙ ነገር የምትቀበሉት። ያ መቀበል ነው የሚቀበል የሚያደርጋችሁ። ከእግዚአብሔር መቀበልን የምትማሩበት ቦታ መጠበቅ ነው፣ ዌይቲንግ ነው። አሜን። ትረስት በእናንተ ውስጥ ይሰራል። ወደ እውነተኛ እምነት፣ ወደ እውነተኛ ትረስት ትመጣላችሁ። መጠበቅ ያንን ይሰራል በሕይወታችሁ። ብዙ ጊዜ እኛ ኢንተረስትድ የሆነው በውጤቱ ነው። ጸልየን በመልሱ ነው ኢንተረስትድ ብንሆነው አይደል? በጸሎቱ መልስ ነው። እግዚአብሔር ግን በጸሎቱና በመልሱ መካከል ባለው ፕሮሰስ ነው ኢንተረስትድ የሚሆነው። ለምንድን ነው እግዚአብሔር በፕሮሰሱ ኢንተረስትድ የሚሆነው? ፕሮሰሱ እናንተን የእግዚአብሔር ያደርጋቸዋል፣ እግዚአብሔርንም የእናንተ ያደርጋል። በፕሮሰስ ውስጥ ካለፋችሁ በኋላ፣ በፕሮሰስ ውስጥ ከማለፋችሁ በፊት የጸለያችሁትን ጸሎታችሁን አይደለም ቫልዩ የምታደርጉት። በፕሮሰስ ውስጥ ከማለፋችሁ በፊት ቫልዩ የምታደርጉት የጸሎቱን ውጤት ነው። ካለፋችሁ በኋላ ቫልዩ የምታደርጉት ጸሎቱ የተመለሰበትን መንገድ ነው። መልሱን አይደለም፣ መንገዱን ነው ቫልዩ የምታደርጉት። ገብቷችኋል? እናንተ በጸሎቱ ያገኛችሁትን ነገር ሌሎች ሰዎች ቫልዩ ላያደርጉ ይችላሉ። እናንተ ግን ቫልዩ ታደርጉታላችሁ። ያገኛችሁትን ብቻ አይደለም፣ መንገዱን ሁሉ ስለምታውቁ በመንገዱ ያገኛችሁትን የበለጠ ደግሞ ቫልዩ ታደርጋላችሁ። እሱ እግዚአብሔር ነው የሆነው በመንገዱ የምታገኙት። ፕሮሰሱ ከምንም በላይ ይኸውላችሁ፣ ሰዎች የጸሎትን መልስ ነው ቫልዩ የሚያደርጉት። ይሄን ያህል አሁን ለምሳሌ አንድ ነገር ጠብቀው አንድ ነገር የሰማችሁኝ ነው። ጠብቀው ሲመለስ፣ ለምሳሌ ልጅ እየጠበቁ ከሆነ እየጸለዩ ልጅ እግዚአብሔር ልጅ እንዲሰጣቸው እየጠበቁ ከሆነ ልጅ ፕሮሰሱ በ9 ወር ይወለዳል አይደል? በ9 ወር ይወለዳል። በቃ በ9 ወር ፕሮሰስ ውስጥ ይወለዳል። 9 ዓመት ቢፈጅባቸው ጸልየው ልጁን ለማግኘት 9 ዓመት ቢፈጅባቸው ሰው ምንድን ነው የሚለው? ይሄን ያህል መጠበቅ ወርዝ አያደርግም አንድ ልጅ ለማግኘት አይደል? ወርዝ አያደርግም ይላል። ልጅ ነው ያገኙት። እስቲል ይኸውላችሁ ልጅ ማግኘት ከ9 ዓመት በኋላ ልጅ ማግኘታቸው ወርዝ አያደርግም ብለው ሰዎች ያስባሉ አይደል? ያስባሉ አይደል? ነገር ግን ይኸውላችሁ ሰው ካውንት የሚያደርገው ጊዜው ነው። በጊዜ ውስጥ የተሰራውን ነገር አዩ። በጊዜ ውስጥ የተሰራው ነገር ማለት ልጅ ከማግኘታቸው በፊት በእነሱ ውስጥ የተሰራ ነገር ይኖራል። በእነሱ ውስጥ የተደረገ ነገር ይኖራል። ቀድሞ ልጅ ለማግኘት የጸለየው ሰው ከ9 ዓመት በፊት ልጁን ሲያገኝ ልጁን ማግኘቱን ቫልዩ ቢያደርግም በዛ ፕሮሰስ ውስጥ ግን ያገኘውን አካል የበለጠ ቫልዩ ያደርጋል። በትክክል ከእግዚአብሔር ጋር ያንን ጆርኒ ለመሄድ ፈቃደኛ ከሆነ ያ ሰው እግዚአብሔርን ያገኘዋል። ከሁሉ በላይ ከጸሎታችን መልስ በላይ የጸሎቱ መልስ መሆኑ አይቀርም። በጸሎቱ መልስ እግዚአብሔርም ኢንተረስትድ ነው በጸሎቱ መልስ፣ እኛ ብቻ አይደለም። ነገር ግን እግዚአብሔር በጸሎቱ መልስ ብቻ ግን አይደለም ኢንተረስትድ የሆነው፣ በዋናነት በእኛ ኢንተረስትድ ነው። እኛም እንደሱ በሱ ኢንተረስትድ እንድንሆን ይፈልጋል። ነገር ግን ያ ቫልዩ ሲስተም እኛ ጋር የለም፣ አልነበረም። ጸሎቱን ስንጸልይ ያንን ጸሎት ተጠቅሞ ግን እግዚአብሔር ያንን ቫልዩ ሲስተም በእኛ ለማምጣት ይሰራል። ስለዚህ በዛ ቫልዩ ሲስተም በዛ ፕሮሰስ ውስጥ ያ ቫልዩ ሲስተም ወደኛ ህይወት ሲመጣ እኛም በእግዚአብሔር ኢንተረስትድ መሆን እንጀምራለን። በእግዚአብሔር ኢንተረስትድ መሆን ስንጀምር በጸሎቱ ውስጥ የጸሎቱን መልስ ለማግኘት ባለው ጆርኒ ውስጥ እግዚአብሔርን ሰርች ማድረግ እንፈልጋለን፣ ማግኘት እንፈልጋለን፣ መጸለይ እንፈልጋለን፣ መፈለግ እንፈልጋለን። የሰማችሁኝ ነው። ስለዚህ በዛ ጸሎት ውስጥ ይኸውላችሁ በአጭር
አጭር ጊዜ መመለስ በሚገባው ጸሎት ውስጥ ግን ረጅም ጊዜ በወሰደው ጸሎት ውስጥ በአጭር ጊዜ መመለስ የማይችል ጸሎት መመለስ ይጀምራል። እግዚአብሔርን ኢንካውንተር ማድረግ እንጀምራለን። የእግዚአብሔርን ካራክተር ማግኘት እንጀምራለን። እግዚአብሔርን መልስ አድርገን ማግኘት እንጀምራለን። ከዛ ደግሞ እግዚአብሔር የፈለገው ኢንተረስትድ የሆነው እኛን ለማግኘት ብቻ ሳይሆን እኛንም መልስ አድርጎ ማዘጋጀት ይፈልጋል። በዛ ውስጥ አግኝታችሁኛል። መልስ አድርጎ ማዘጋጀት ይፈልጋል። ስለዚህ እኛ በዛ ፕሮሰስ ውስጥ ለዛ ጸሎት መልስ ሆነን እንወጣለን። ለዛ ጸሎት ብቻ ሳይሆን ለእንደዚህ አይነት ጸሎት፣ ለእንደዚህ አይነት ፍላጎት መልስ ሆነን እንወጣለን። ለእኛ ብቻ ሳይሆን ለሌሎችም ጭምር ማለት ነው። አብርሃምን እዩ፣ ሳራን እዩ፣ መልስ ሆነዋል ለብዙዎች። የእነሱን አይቶ ሰው መልስ ይካፈላል። እነሱን አይቶ እምነትን ይካፈላል። ከኔ ጋር ናችሁ? ዋናው የጸሎቱ መልስ ሳይሆን ዋናው ጸሎቱን የሚመልሰው አካል ነው። ያንን ፐርሰን እናገኛለን። ይኸውላችሁ ጸሎት፣ እያንዳንዱ ጸሎት በዘገየ ቁጥር፣ የጸሎት መልስ በዘገየ ቁጥር የጸለያችሁት ጸሎት ወይም የፕሮሚሱ እግዚአብሔር የገባላችሁ ቃል ኢንተረስት ሬት ይጨምራል። በዘገየ ቁጥር የሚያንስ አይደለም የሚሆነው፣ ኢንተረስት ሬቱ እየጨመረ ነው የሚሆነው። ጸሎቱ አሁን የጸለያችሁ ጸሎት ኢሚዲየትሊ የሚመለሱ ጸሎቶች አሉ። በዛ እግዚአብሔር እናመሰግናለን። ሰደንሊ ምናምን የሚሉ ቃል በድንገትም ምንድነው ወዲያውኑም የሚሉ ቃላቶች አሉ ባይብል ላይ። ወዲያው የተመለሱ፣ ድንገት የተመለሱ። አንዳንዶቹ የተመለሱበት ድንገት ነው፣ ጌታ ይመስገን። ግን ደግሞ አንዳንዶቹ አሉ ቀስ ብለው የሆኑ። ነገር ግን ድንገት ቢመለስ ባልተለወጠ ካራክተር፣ ባልተለወጠ ዲሲፕሊን በሌለው ኦልሬዲ አሁን ባለ ማንነት ነው የምትቀበለው። ጌታ ይመስገን። ነገር ግን በፕሮሰስ ከሆነ ያ ነገር የሚመለሰው ከካራክተር ጋር ነው መልሱ የሚመጣው። እናንተም ጋር ያንን ሊሸከም የሚችል ያንን ሊያስተናግድ የሚችል ለዛ የሚሆን መልስ ያለው ካራክተር እናንተ ጋር ይገኛል። ከካራክተር ጋር ነው መልስ የሚመጣው። ከኔ ጋር ናችሁ? ገብቷችኋል? ግልጽ ነው? እግዚአብሔርን መጠበቅ ዌይቲንግ በህይወታችሁ የሚሰራው ይሄ ነው። ምንም ነገር ሊሰራ የማይችለውን ነገር ይሰራል። ትዕግስት የሚመጣው በምንድን ነው ይላል መጽሐፍ ቅዱስ? ሎንግ ሰፈሪንግ ነው ይላል። ትዕግስት በትምህርት አይመጣም። ትዕግስት በጸሎት ብዛት አይመጣም። ትዕግስት ብዙ በኤክስፒሪየንስ አይመጣም። ትዕግስት የሚመጣው በመከራ ነው ይላል አማርኛው። በሎንግ ሰፈሪንግ ነው። ሎንግ ሰፈሪንግ ነው እንጂ ፔሸንት በእናንተ ውስጥ የሚሰራው የሰማችሁ ነው። እናንተን ፔሸንት የሚያደርጋችሁ ማለት ነው፣ ታጋሽ የሚያደርጋችሁ ትዕግስት የሚሰራው። ትዕግስት ዝም ብሎ ድንገት የሚመጣ ነገር አይደለም። ታጋሽ አድርገኝ ብላችሁ ልትጸልዩ ትችላላችሁ። ያን ጆርኒ ግን ያስጀምራችኋል ከዛ ጸሎት በኋላ። ስለዚህ ማንም ሊሰራ የማይችለውን፣ ማንም ወደ እናንተ ህይወት ሊያመጣ የማይችለውን ካራክተር፣ ዲሲፕሊን፣ ፐርሰናሊቲ ዌይቲንግ ይሰራል። ስለዚህ ዌይቲንግ የመቀበያ ጊዜ ነው። የማይታዩ ግን ውድ የሆኑ ነገሮች፣ በምንም ሊተኩ የማይችሉ፣ በምንም ሊለወጡ የማይችሉ፣ በምንም ልትገዟቸው ልታመጧቸው የማትችሏቸውን ማንነቶች፣ ካራክተሮች በእናንተ ውስጥ ይሰራል። ዌይቲንግ የምትቀበሉበት ጊዜ ነው እንጂ ዝም ብላችሁ ተቀምጣችሁ ሊመስላችሁ ይችላል። ግን እየተቀበላችሁ መቼ እንደተቀበላችሁ አታውቁም። ግን አለ፣ ይገኛል። መጠበቅ በራሱ ያመጣል። በመጠበቅ ውስጥ እግዚአብሔር ይሰራል። አሜን። በዋናነት ሐሳቤ ምንድነው? ማንኛውንም ነገር ለመቀበል ከእግዚአብሔር ለመቀበል ራሳችሁን መስጠት አለባችሁ። ከእግዚአብሔር ይቀበላል። እግዚአብሔር ሰውን ተጠቅሞ ሊያመጣ ይችላል። እግዚአብሔር ሁኔታውን ሊጠቀም ይችላል። ግን ደግሞ ሶርሱ እግዚአብሔር መሆን አለበት። ምንጩ እግዚአብሔር መሆን አለበት። ግልጽ ነው። ለምሳሌ ትዳርን ማየት እንችላለን። ብዙ የወጣቶችን ቀልብ የሚስብ ነገር ነው። አሁን ስለ ትዳር ስለ እጮኝነት ባስተምር በቃ ሁሉንም ነገር አየሩን ሁሉ ምወረው ግን ማለት ያው ላይመቻቸውም ይችላል። እሱን እግዚአብሔር ነው የሚያውቀው። ወይስ ትዳር ለምሳሌ ትዳርን ለመቀበል ብዙ ሰው የትዳር ሶርስ ማን ነው ብሎ ነው የሚያስበው? ማን ነው ብሎ ነው የሚያስበው?
የኔ ሁኔታ አሁን ያለሁበት ሁኔታ ነው ብሎ ነው የሚያስበው ብዙ ሰው። ስለዚህ አሁን ያለሁበትን ሁኔታ ማሻሻል አለብኝ ብሎ ያስባል። ወይም አሁን ያለበትን ሁኔታ ፕሪቴንድ ማድረግ አለበት። የሆነች ቆንጆ ሴት ቢያይ ወንድ ምንድን ነው የሚያደርግ? ወዲያው ይቀየራል፣ ባህሪው ይቀየራል። አውራ ዶሮ እንዴት ነው የሚሆነው? አረማመዱ ራሱ ሰላማዊ ነው የሚሆነው። እንዴት ናችሁ ማዘር? ሰላም ነው? ሰላም የኔ ልጅ። ይሄ ልጅ ምን ነካው ዛሬ? ይሄ ልጅ ምን ነካው ዛሬ? ሁሉንም ሰላም እያለ ነው፣ አያውቁም ምን እንደነካው። ጋሽ ደህና ነው? እርሶ እንዴት ነው? ሰላም ነው? ምን ታክሲ የለም? ልጥራሎት እንዴ? ልሩጥ? ሰላም። ይሄ ልጅ ምን ፈልገህ ነው አንተ? ምን ፈልገህ ነው አንተ ይላል። ወዲያው ነው የሚቀየረው አይደል? ምንድነው የሚወስድ? ስማርት ለመሆን ጥሩ ለመሆን ወይም የሰፈር ልጅ ከሆነ እንዳሁን እንዳልኩት አይነት ካራክተር ለማሳየት፣ ሌላ ቦታ ከሆነ ስማርት ለመሆን በጣም እንትን ለመሆን ይሞክራል አይደል? ስማርት ለመሆን ወይስ ብዙ ልንካችሁ እንጂ ጥሩ ነው ይሞክራል። በጣም በቃ ዘሎ አያቅፋትም ወይም ደግሞ ዘሎ አይዛትም። ያዕቆብ ነው ሄዶ ራሔልን መሳም የጀመረው፣ ጉንጯን አገላብጦ ሳማት ይላል። እሱ እንኳን በሰዓቱ የአጎቴ ላባ ብሶትም አለበት፣ እዛ ሊገለው ነው አባሮት ዘመድ አገኘው ብሎ ብሶትም አለበት። ራሔልን አገላብጦ የሳመው ያዕቆብ ነው። ኤኒዌይስ እሱ ብሶትም አለበት። ግን ምንድን ነው የሚያደርገው? ራሱን ስማርት ይሆናል አይደል? አይ ምናምን የሚጠቀማቸው ቃላቶች የተመረጡ ይሆናሉ። ከሱ የተሻለች እንግሊዝኛ ተናጋሪ ከሆነች ትበለዋለች በደንብ አድርጋ። አይ ይሄ ልጅ እንኳን ምንም አያውቅም እና አረማመዱ ይቀየራል ምናምን፣ በእሷ ዙሪያ ይሽከረከራል። ምን እያለ ነው ያለው? ያው መጽሐፍ ነው ለካ የማውቀው፣ ስጠራ መጽሐፍ ነው የምለው። ኧረ አባባል የሷ አባባል ነው። ሊበሏት ያሰቧትን ቆቅ ጅግራነሽ ይሏታል ይላል። ጅግራነሽ ነው ጅግራነሽ እንትን ያደርጋል፣ ፕሪቴንድ ያደርጋል፣ የሌለውን ነገር እንዳለው ለማሳየት ይሞክራል። እኛ ቤት 5 አይሮፕላን አለ፣ የቤታችን ግቢ ግን 100 ካሬ ነው ሊል ይችላል። ታምረኛ ይሆናል፣ ሁሉንም ነገር ይሆናል። እኔ ነኝ ሶርስ፣ የራሴ ሶርስ ወይም ደግሞ ይሄ እኔ ስማርት መሆን ነው። ሴቷም እንደዚሁ ነው የምትሆነው አይደል? ትቀየራለች። የመጀመሪያ ጊዜ ሃይ ደህና ናችሁ ሰላም ናችሁ። ኤኒዌይስ እኔ ሴት አይደል? እና አረማመድ ይቀየራል። ገና ከቤት ስትወጣ እዛ ጋር የሆነ ልጅ ተቀምጧል። ተመልሳ ትገባለች፣ ልብስ ልትቀይር ማለት ነው። ተመልሳ ትገባለች። ሽቶ የእህቷን ሽቶ ሰርቃ ስለማድረግ ተመልሳ ትገባለች። ከዛ በኋላ ትወጣለች። አረማመድ ይቀየራል፣ ሁሉም ነገር ይቀየራል። ልጁ ስትወጣ ቤቱ ገብቶም ሊሆን ይችላል። ያን ሁሉ ቀይራ ምን ብላ ስትወጣ ቤት ነው ያለው፣ እሱ ገብቷል። ጌታ ይመስገን። ያው ወንዶች ሰዎችን ሲያዩ እንዲህ ነው የሚያዩት። ሴቶች ሲያዩ ደግሞ አይተዋል፣ ግን አላዩም። በቃ ቅድም ነው ያዩት፣ ቅድም ነው እንዲጨርሱ አላዩም፣ ግን አይተዋል። ከዛ ሌሎች ቴክኒኮች አሉ። ወንድ ልጅ እንዲወድሽ የምትፈልጊ ከሆነ 20 መንገዶች አሁን ዩቲዩብ ላይ አለ። እሱ ዘላ ትነካዋለች። ሰብስክራይብም ልታደርግ ትችላለች። እንደዚህ ስታረጊ ራስሽ ነሽ እንጂ የምትቀየሪው ሰው አይደለም የሚቀየረው። ይሄ ቴክኒክ አንቺን ይለውጥሻል፣ ሌላ ሰው ያደርግሻል። ስለዚህ ያንን አንቺ ሌላ ሰው የሆንሽውን ያንን ሌላ ሰውነትሽን የሚወድ ሰው ነች የሚመጣው። የሰማችሁኝ ነው። ትክክለኛው ሰው አይደለም። ትክክለኛ ማንነትሽን ያጠፋብሻል። ያንን የሚፈልግ ሌላ ሰው ይመጣል። ለሮንግ ሪሌሽንሺፕ እያዘጋጀሽ ነው። እኔ በዴቲንግ አላምንም። በዴቲንግ የሚያምኑ ሰዎች ይኖራሉ። እኔ በዴቲንግ አላምንም። ዴቲንግ ለዲቮርስ ማመቻቸት ነው። ለፍቺ እያመቻቿቸው። የሰማችሁ ነው። ቼክ ታደርጋለህ። እሷ የኔ ስታይል አይደለችም፣ የኔ ቀለም አይደለችም፣ የኔ ቁጥር አይደለችም፣ የኔ ሂሳብ አይደለችም፣ የኔ ፊደል አይደለችም ብለህ ጥለህ ትሄዳለህ። አሁን የኔ ፊደል አይደለችም፣ የኔ ቁጥር አይደለችም፣ የኔ ምናምን አይደለችም፣ የኔ ቋንቋ ሳይንስ አይደለችም፣ የኔ ኢኮኖሚክስ አይደለችም ብለህ ጥለህ ትሄዳለህ።
የኔ ቀለም አይደለች፣ እሷም የኔ ቴስት አይደለም፣ የኔ ምናምን አይደለም፣ የኔ ስታይል አይደለም፣ የኔ ምናምን አይደለም ብላ ጥላት ሄዳለች። ጥሎ መሄድን በነፍሳቸው ውስጥ እያከማቹ ስትሮንግ ሆልድ ይሆናል። ወደ ትዳር እንኳን ቢመጡ ያ ስትሮንግ ሆልድ በክርስቶስ ካልፈረሰ በስተቀር ሁሌ ነው ጥለሽ ሂጂ ጥለህ ሂድ የሚለው። በይሉኝታ ጥቂት ጊዜ ቢቆይ ነው እንጂ ጥሎ መሄዱ አንድ ቀን መፈንዳቱ የማይቀር። ዴቲንግ በእግዚአብሔር ትረስት ካለማድረግ የተነሳ በራስ ትረስት ከማድረግ የተነሳ የራስን ሚዛን ይዞ ሰርች ማድረግ ነው፣ መፈለግ ነው። ሜትር ይዞ መዞር ማለት እኮ ማን ነው ስሙ? ግንበኛ ነው ማለት ነው። ሜትር ይዞ እውነት አይደል? ሰውን እየለኩ መዞር ማለት ነው። ምንድነው አትራክት በዚህ አትራክት ተደርገው የመጡ ሰዎች ያው ሌላም ነገር አለ። ሰው ሌላም ብዙ ነገር አለው እና ከሰው ነው መቀበል የሚፈልጉት። ከሰው ትዳርን በራስ ትዳርን ሌላው ሰው ፕሬዘንት እንዲያደርግላቸው የሚፈልጉ አሉ። ላስተዋውቀች ልጅ ጥሩ ናት ሲባል ሽሽ፣ ግድ የለም ሽሽ። ገዢ ያጣ ሳሙና ሁሉ ማስታወቂያው ብዙ ነው፣ በጣም ብዙ ነው። የቆረጡ ያወጡታል። በቃ ማስታወቂያ በማስታወቂያ እና አጠፋውባቸው የማስታወቂያቸውን እንትን ማስታወቂያ በማስታወቂያ መገዢ ያጣ ነገር ፕሮዳክት በሙሉ እኮ ማስታወቂያ ሀገሩን ሙሉ ይሆናል። ይሄንን ካልነካ፣ ይሄንን ካላየ፣ በዚህ ካልዳሰስ፣ በዚህ ካልታጠብክ ቆዳ በሙሉ ተቀይሮ የዥግራ ነው የሚሆነው ይሏል። ነብር ትሆናለህ ይሏል። ከለር ታወጣለህ ይሏል። ይሄን እንደዚህ ካላረክ እንደዚህ ከዚህ በኋላ አዞ ነው የምትሆነው፣ ወደ ባህር ትገባለህ። ማስታወቂያ አንተን መጥፎ በማድረግ እቃቸውን ውድ ለማድረግ ይሞክራሉ። አንተን መጥፎ በማድረግ ነው። ይሄን ካልነካ ትጎዳለህ። ፀጉራችሁ አበቃላችሁ። ፀጉሯ ይሰባበራል። እንትን ሲሰሩ ምንድነው የቅባት ማስታወቂያ ሲሰሩ ሌላ ቅባት ተቀብታ ፀጉሯ ሁሉ ይሰባበራል። ከዛ በኋላ ቅባት ሌላ ቅባት ምንም አይነት ቅባት ባትቀቡ ፀጉራችሁ እንደማይሰባበር ዋስትና ልስጣችሁ። ተጸለያችሁ ሄዳችሁ ቅባት አልቀባም በሉ። መጀመሪያ ሌላ ቴክኒክ አለ። እምነት የሚባል ቴክኒክ አለ። እንዴ ይሄ ማይቻል ህይወት ይመስላችኋል አይደለ? ሰዎች እዚህ ጋር ሽበት ነበረኝ የዛሬ ዓመት የመጣችሁ ሰዎች ታስታውሳላችሁ? አሁን የለኝም። ቀለም ተቀብቼ አይደለም፣ ሽበት ጠፍቶ ነው። እኔን ፀጉር የሚቆርጠኝ ልጅ በየቀኑ ነው የሚገረመው። ፀጉሬ በዚህ በኩል በሙሉ ሽበት ሆኖ ነበር። በቆረጠው ቁጥር አሁን ጥቂት ልታገኙ ትችላላችሁ። እየጠፋ ነው እንጂ ሽበት እየመጣ አይደለም። በቆረጠው ቁጥር ሲበቅል ጥቁር ነው። እኔ እንዲህ አይነት ነገር አይቼ ሰምቼ አላውቅም። በየሳምንቱ ወይ በየሁለት ሳምንቱ ነው የሚለኝ ፀጉሬን በቆረጠው ቁጥር። ምንድነው ምክንያቱ ይለኛል። እሱ ነው። እኔ ይሄን አጥፋ ብዬ ራሱ አልጸለይኩም። መስታወት ላይ ቆምኩና ይሄ ለክብር ከሆነ ይሙላ ከፈለክ ማለት ችግር የለብኝም። ይሄ ለክብር ከሆነ ይሁን፣ ለክብር ካልሆነ አንድ ላድርገው እንደምታደርገው አድርገው ብዬ ነው የወጣሁት ከመስታወት። ጠልቼው አይደለም፣ በነገራችን ላይ አልገባኝም ትርጉሙ ነበር አይደል? ዝናሽ ትዝ ይልሻል? ካሜራ ላይ ሁሉ እኮ አለ አይደል? ካሜራ ላይ ነው ሞዴል ታውቃለህ። በአንድ ወር ውስጥ ነው ጠፍቶ የመጣሁት። ከዛ ከፕሮግራሙ በኋላ በአንድ ወር ውስጥ አይደል ጠፍቶ የመጣሁት። አዎ የማይቻል የሚመስላችሁ ካላችሁ ይቻላል። ኢምፖሲብል የሆነ ነገር የለም። ዜሮ ነው። ለሰው የማይቻል ለእግዚአብሔር ይቻላል። አሜን። ግን በዚህ አልኮራም። አሁን አንተ ሽበት ይሄው ወጣ ብትል እና ምን ይጠበስ ነው የምልህ? ምን ይጠበስ? በጥቁር በመሆኑ አልኮራም። እኔ ያደረኩት ነገር የለም፣ ግን ይቻላል ብዬ የነገርኳችሁ ነው። በሱ ማመን። አሜን። እና አዳም መጽሐፍ እንደዚህ ይላል፣ አዳም ተስማሚ ረዳት። የመጀመሪያው እንግዲህ እግዚአብሔር ለሰው ፕሮቪዥን፣ ትልቁ ፕሮቪዥን በሰው ህይወት ውስጥ ትልቁ ፕሮቪዥን ትዳር። እየሰማችሁኝ ነው? ሰው ኢየሱስ ነው ሊል ይችላል። ኢየሱስ ህይወት ነው። ኢየሱስ ላይፍ ነው። እየሰማችሁኝ ነው? አዎ ላይፍ ነው ኢየሱስ። ትልቁ ፕሮቪዥን በዚህ ምድር ላይ እግዚአብሔር የሚሰጠው ትዳር ነው። ትዳር በዛ ውስጥ እግዚአብሔር ብዙ ፕሮቪዥን አዘጋጅቷል። ብዙ ፕሮቪዥን፣ ትልቅ ፕሮቪዥን። ለዚህ ትልቁ ፕሮቪዥን እግዚአብሔር ማመን ካልቻላችሁ ለሌሎች ነገር ማመን አትችሉም። አንድ ልጅ እንደዚህ ብዬ ነገርኩት። እንደዛ ኦነስት ሆኖ መለሰልኝ። በኋላ ያው ተው የተባለውን አግብቷል። ኤኒዌይስ ኦነስት ሆኖ መለሰልኝ። ምንድነው ያለኝ? እግዚአብሔርን ለዚህ ላምነው
አልችልም። ሊትራሊ ቃል በቃል የዛሬ ዓመት አካባቢ ነው የመከርኩት። ከጥቂት ቀናት በኋላ ዓመት ይሆናል ነሐሴ ውስጥ ማለት ነው። ኦነስት ሆኖ ነገር ነሐሴ ውስጥ ወይም ባጉሜ ውስጥ አይዶ ነው ጊዜው ምንም አያደርግላችሁም፣ ግን ኦነስት ሆኖ ነገር ኦነስት ሆኖ እግዚአብሔርን ለዚህ ላምነው አልችልም ማለት እግዚአብሔርን ለዚህ ልታምነው ካልቻልክ እኮ እስከታምነው መጠበቅ ነው ያለባችሁት። ወደዚህ ማመን እስክደርስ ድረስ መጠበቅ ነው ያለበት። እግዚአብሔር ያመጣልኛል ትዳር ያመጣልኛል ብሎ ብዙ ሰው አያምንም ማለት ቤት ተቀምጬ ይመጣልኛል ብሎ ሰው ያምናል? ዞር ብለህ እይ የሚል ሰባኪ የበዛበት ሀገር ላይ ቸርች ላይ እንዴት ብለህ ነው ቤት ተቀምጠህ እግዚአብሔር ትዳር ያመጣልኛል ብለህ የምታምነው? የመጀመሪያው ፕሮቪዥን ትልቁ ፕሮቪዥን ትዳር ነው። ትዳርን ከእግዚአብሔር እጅ ለመቀበል ይህንን መወሰን አለባችሁ፣ በልባችሁ መወሰን አለባችሁ። ኢየሱስ ማንኛውንም ነገር ከእግዚአብሔር ለመቀበል ራሱ ሰጥቷል፣ ቤተ ክርስቲያንን ጭምር። አብ ወደ እኔ ያልሳበው የኔ ሊሆን አይገባውም፣ አይቻልም። አብ ወደ እኔ ያልሳበው እሱ ሞቶ አብ ነው የሚስበው፣ አብ ነው ፕሬዘንት የሚያደርገው፣ አብ ነው የሚሰጠው። እግዚአብሔር አየ፣ ለአዳም ተስማሚ ረዳት አልተገኘለትም ይላል። ስለዚህ እግዚአብሔር ምን አደረገ? ከባድ እንቅልፍ ጣለበት። ስለዚህ ከጎኑም አጥንት አወጣና በስጋ ሞላ። ከዛ በኋላ ወደ አዳም አመጣት። አዳም ኦልሬዲ ወክ ማድረግ ጀምሯል ከእንቅልፉ ነቅቶ። አዳም አየና ይቺ አጥንት ከአጥንቴ ስጋም ከስጋዬ፣ ስለዚህ ምን ትባል? ሴት ትባላል። ያው እኔ ነኝ ማለት ነው በሌላ ቋንቋ፣ እኔ የሆነች እሷ ማለት ነው፣ ወይም ደግሞ እኔ እሷ ማለት ነው በሌላ ቋንቋ። አጥንት ከአጥንቴ ነው፣ ስጋም ከስጋዬ ነው። ስለዚህ እኔ በሌላ ምንድን ነው በሌላ ፐርሰናሊቲ በሌላ ፐርሰን ውስጥ ያለ እኔ ማለት ነው። ማወቅ የምትችሉት ከእግዚአብሔር እንደሆነ ማወቅ የምትችሉት መጀመሪያ ከእናንተ የሆነውን የእናንተን ፍላጎት ማቆም ስትችሉ። እናንተ መፈለግ ማቆም አለባችሁ። መፈለግ ማለት ወጥቶ መሮጥ ብቻ ሳይሆን እዚህም ላይ ያንን ፍላጎት ጸጥ ማሰኘት አለባችሁ። ማግባት መፈለግን ይኸውላችሁ፣ ማግባት መፈለግም አለማግባት መፈለግም ለእናንተ አልተሰጠም። መብት የላችሁ። መፈለግን የሚያመጣው እሱ ነው። አንድ ሰው ለማግባት ሬዲ ይሆናል ብዬ ማምነው ላለማግባት ሬዲ መሆን ሲችል። ባላገባ ችግር የለው። ሳላገባ እድሜ ልኬን ለመኖር ብኖር ችግር የለው። ሳላገባ ሙሉ ነኝ። ሳላገባ መኖር እችላለሁ። ሙሉ ነኝ። አሁን ሙሉ ነኝ። በክርስቶስ ሙሉ ነኝ። በእግዚአብሔር ዘንድ ሙሉ ነኝ ብሎ ማመን ሲችልና ያንን መኖር ሲጀምር ለማግባት ሜቢ ሬዲ ሆኖ ሊሆን ይችላል። ጊዜውን እኔ መወሰን ስለማልችል ማለት ነው። ነገር ግን ካላገባው ጎዶሎ ነኝ፣ ካላገባው ሙላት የለኝም ብሎ የሚያስብ ከሆነ ለማግባት ሬዲ ነው ማለት አይደለም። ላለማግባትም ሬዲ ነው ማለት አይደለም። ገና ብዙ ነገር ዲል ማድረግ አለበት። ብዙ ነገር ይሄ ልብ መወገድ አለበት። በፍጹም ለማግባት ሬዲ አይደለም። እንዲህ ያለ ሰው ካገባ አደጋ ውስጥ ነው የሚገባው። ያገባውንም አደጋ ውስጥ ነው የሚከተው። ብዙ አምቢሽን ኖሮት ነው የሚገባው። ብዙ ፍላጎት ይዞ ነው የሚገባው። ብዙ ነገር ለማግኘት ነው የሚገባው። ሙሉነቱን ፈልጎ ነው የሚገባው። ሙሉነቱ ደግሞ እዛ ውስጥ የለም። ሙሉነቱ እሷ ውስጥ የለም። ሙሉነቷ እሱ ውስጥ የለም። ሙሉነት ያለው እሱ ጋር ነው ያለው። እሱ ጋር ሙሉነትን ሳያገኝ ሰው ጋር ሙሉነትን ፈልጎ የገባ ሰው ውስጥ ያለውንም የጎደለን እንኳን ጥቂቷን ነገር ያፈርሳል። ገብቷቸዋል። ስለሌላ ፕሮቪዥን ከማውራ ይሄ ባወራ ይሻላቸዋል አይደል? ይሻላቸዋል። የሚንቀዠቀዠው ልብ ዲል መደረግ አለ። እዚህ ቦታ ዲል መደረግ አለ። መጀመሪያ እዚህ ዲል መደረግ አለ። ወደዚህ ማየት አይደለም። መጀመሪያ ወደዚህ ማየት፣ እዚህ ዲል መደረግ አለ። እዚህ ዲል ከተደረገ የምታዩበትን እይታ ቶታሊ ይለውጠዋል። ወጣት ሴቶችን እንደ እህቶች በንጹህ ፍቅር ቅረባቸው፣ ተቀበላቸው ይሏል። እዚህ ያ ዲል ካልተደረገ ወጣት ሴቶችን በንጹህ ልብ መቀበል አይቻልም። እግዚአብሔር ነው የሚሰጠው። ፕሮቪዥን ከእግዚአብሔር ዘንድ ነው። አቅርቦት ሁሌም እግዚአብሔር ለትዳር ማለት ነው። እግዚአብሔር እረኛዬ ነው አንዳች አያሳጣኝም ማለት መቻል አለባቸው። አንዳች ማለት ትዳርን ይጀምራል። አንዳች ማለት ሁሉንም ነው። አንዳች አያሳጣኝም። እግዚአብሔር እረኛዬ ነው አንዳች አያሳጣኝም፣ ትዳርም አያሳጣኝም።